ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ዴቨሎፕመንት ኢኮኖሚክስ 1 ሶስተኛው ሌሰን ነው። እንግዲህ በሌሰንቱ እንደምታስታውሱት ማይክሮ ኢኮኖሚክ ሃውስሆልድ ቲዮሪ ኦፍ ፈርቲሊቲ የሚለውን አይተን አጠናቀናል። ዛሬ ደግሞ ከሱ በመቀጠል እናያለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። የኮንዞን ከዩቲዩብ በተጨማሪ ቲክቶክ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ እንዲሁም ሊንክድኢን ላይ ያገኙታል። በእነዚህ ቻናሎች የተለያዩ ኢኮኖሚክስ ኮንሰፕቶች አማርኛ ማብራሪያ ይሰጥባቸዋል። ስለዚህ ከእናንተ የሚጠቀመው ቤተሰብ መሆንና ሌሎች እንዲደርስ ሸር ማድረግ ነው። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ሌሎች እንዲደርስ ቻናሉን ሸር፣ ላይክ፣ ሰብስክራይብ አድርጉልኝ። ይህን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን። ለመግቢያ ያህል the demand for children in developing country እንግዲህ እንዳልኳችሁ ማይክሮ ኢኮኖሚክ ሃውስሆልድ ቲዮሪ ኦፍ ፈርቲሊቲ አይተን ከዛ መቀጠል የሚመጣው ነገር ምንድነው? the demand for children in developing country በታዳጊ ሀገር የልጆች ፍላጎት እንዴት ነው ምንድነው የሚለውን in least developing countries the economic theory of fertility assumes that እንግዲህ በታዳጊ ሀገራት ወይንም ባልበለጸጉ ባላደጉ በአንደር ዴቨሎፕድ ሳውዝ ኢኮኖሚክ ቱ ፈርቲሊቲ የውልደት የምጣኔ ሀብት ንድፈ ሐሳብ ምን አሱም ያደርጋል አንደኛ household demand for a certain number of surviving usually male children in the expectation that some will not survive parents may produce more children than the actually desire አንዳንድ ጊዜ ምን ላይ ያስባሉ ማለት ነው ሃውስሆልዶች ከተወለዱት ውስጥ ሁሉም ሰርቫይቭ ላይ ያደርጉ ይችላሉ በተለይ ደግሞ ወንዶች ስለዚህ አራት ብንወልድ ሁለቱ ቢቆዩ ብለው ስለሚያስቡ መውለድ ከሚፈልጉት በላይ ይወልዳሉ ማለት ነው households demand for a certain number of surviving children in the expectation that some will not survive ላይኖሩ ሊቆዩ ይችላሉ ሊሞቱ ይችላሉ ማለት ነው so parents may produce more children than they actually desire ከሚፈልጉት ከዲዛይር ሌብላቸው በላይ ይኖራቸዋል ማለት ነው አንደኛ ሁለተኛው assumption children are seen partly as economic investment goods in that there is an expected return in the form of child labor and the provision of financial support for parents at old age ልጆች መወለዳቸው እንደ ኢኮኖሚክ ኢንቨስትመንት ጉድስ ኮንሲደር ይደረጋሉ መቼ አንደኛ የቻይልድ ሌበር የህፃናት ጉልበት ለፋርሚንግ አክቲቪቲ ስለሚያገለግል ለቻይልድ ሌበር ሁለተኛ ደግሞ እነዚህ ቤተሰቦች በርጅና ጊዜ ይጦሩናል ብለው ያስባሉ በርጅና ጊዜ እኛ ስንወርቅ ይጦሩናል ብለው ያስባሉ they provide financial support at the old age for parents ማለት ነው ስለዚህ ሁለተኛው ምንድነው children በከፊል እንደ ኢኮኖሚክ ኢንቨስትመንት ይታያሉ ማለት ነው ሶስተኛው assumption there is a strong intrinsic psychological and cultural determinant of family size ከፋሚሊ ሳይዝ ከቤተሰብ መጠን ጋር ትልቅ የሆነ የተያያዘ ሳይኮሎጂካል እና ካልቸራል ዲተርሚናንት አለው so demand is not responsive to relative price for the first or three children እንግዲህ ስትሮንግ የሆነ ኢንትሪንሲክ ሳይኮሎጂካል ኤንድ ካልቸራል ዲተርሚናንት ፎር ፋሚሊ ሳይዝ ስላለው የመጀመሪያዎቹ 2 እና 3 ልጆች ሲወለዱ ዲማንዱ ምንድነው አንሪስፖንሲቭ ወይም ኖት ሪስፖንሲቭ ነው ማለት ነው ስለዚህ in least developing countries the economic of fertility እነዚህን አሱም ያደርጋል ስለዚህ what are the assumptions for children or fertility in least developing country ብንባል እነዚህ መጥቀስ አለብን ማለት ነው so in deciding whether or not to have additional children እንግዲህ ተጨማሪ ልጅ ይኑረን ወይም አይኑረን የሚለው ለመወሰን parents assume to it አንደኛ private economic benefit against private cost ሰዎች ወይም ወላጆች ምን ያደርጋሉ ማለት ነው የሚያገኙትን ኢኮኖሚክ ቤኔፊት ከሚያወጡት ኮስት ጋር ምን ያደርጋሉ ያመዛዝናሉ ወይት ያደርጋሉ and the principal benefit እንግዲህ ምን አለ እንውለድ የሚለውን ዲሳይድ ለማድረግ additional children parents private benefiting ከፕራይቬት ኮስት ጋር አውት ያደርጋሉ ያመዛዝናሉ ካለን ፕሪንሲፓል ቤኔፊቶቹ ሜንሊ ሁለት ናቸው
አንደኛ the expected income from child labor የህፃናት ጉልበትን የልጆቹን ጉልበት በመጠቀም የሚያገኙት ገቢ ሲሆን ሁለተኛው ደግሞ eventual financial support at the old age እነሱ ፓሬንቶቹ ሲያረጁ ፕሮቫይድ የሚያደርጉላቸው ፋይናንሻል ሰፖርት ወይም መጦር ነው። እነዚህ ሁለቱ ምንድናቸው? ፕሪንሲፓል ቤኔፊት ናቸው። ፕሪንሲፓል ኮስቶቹ ደግሞ the principal cost ወይም the principal elements of cost የሚባሉት ደግሞ the opportunity cost of mother's time እና the cost of rearing uneducating children እንግዲህ ሴትዮዋ እናቲቱ ወልዳ ስትታረስ ቤት ትውላለች። ያኔ ምን አትሰራም ማለት ነው? ስራ አትሰራም። ለፋርሚንግ አክቲቪቲው ፕሮቫይድ የምታደርገው ጉልበት አይኖርም። ስለዚህ ይሄ ምንድነው ማለት ነው? ኦፖርቹኒቲ ኮስት ነው። ስለዚህ አንደኛው ፕሪንሲፓል ኮስት ለመንቱ ኦፖርቹኒቲ ኮስት ኦፍ ዘ ማዘር ታይም ሲሆን ሁለተኛው ደግሞ ዘ ኮስት ኦፍ ሪሊንግ አን ኤዱኬቲንግ ችልድረን ልጆቹን የማስተማር ለማሳደግ የሚወጣው ወጪ ፕሪንሲፓል ኮስት ይባላል። ስለዚህ ሁለቱን በማመዛዘን የሚወስኑ ማለት ነው። therefore to induce families to desire few children it means one has to take measures that raise the price of children rearing such as expanding women's educating and employment opportunity simply ፓሬንቶች አዲሽናል ችልድረን ይኖረን አይኖረን የሚለውን ለመወሰን ፓሬንቶች ፕሪንሲፓል ፕራይቬት ኮስቱን ከኢኮኖሚ ቤኔፊቱ ጋር ያወዳድራሉ። ፕሪንሲፓል ኮስቶቹ ኢኮኖሚክ ኢንካም ፍሮም ቻይልድ ሌቨል እና ኢቨንቹዋል ፋይናንሻል ሰፖርት ሲሆኑ ኮስቶቹ ደግሞ ኦፖርቹኒቲ ኮስት ኦፍ ማዘርስ ታይም እና ኮስት ኦፍ ሪሊንግ ኤንድ ኤዱኬቲንግ ችልድረን ናቸው ማለት ነው። ይህን ካየን ሳም ኢምፔሪካል ኤቪደንስ አለ፣ በጥናት የተገኘ ውጤት አለ። ያ ምን ይላል? statistical studies have provided support for the economic theory of fertility እንግዲህ የኢኮኖሚክ ቲዎሪ ኦፍ ፈርቲሊቲ አየን። ይሄ ኢኮኖሚክ ቲዎሪ ኦፍ ፈርቲሊቲ as well as the determinant of children in developing country ምን ሰፖርት አድርጎታል? ስታቲስቲክስ ቁጥሮች ዳታዎች ሰፖርት አድርገውታል። for example it has been found that high female employment opportunities outside the home and greater female school attendance or associated with significantly lower level of fertility የመጀመሪያው ምንድነው? high female employment opportunity outside home ከቤት ውጭ የሴቶች employment opportunity ትልቅ እንደሆነ አንደኛ። ሁለት ደግሞ greater female household attendance are associated with significantly lower level of fertility. So a strong association between the decline in child mortality and decline in fertility which is related with women education ሴቶች ሲማሩ ምን ይኖራቸዋል ማለት ነው? ከቻይልድ ሞርታሊቲ እና ከዲክላይን ኢንፈርቲሊቲ ጋር ስትሮንግ የሆነ አሶሲዬሽን አላቸው። አንደኛው ይሄ ነው። ሁለተኛው ግሬተር ፊሜል ስኩል አቴንዳንስ ሴቶች ሲማሩ ስኩል አቴንድ ሲያደርጉ ምን ይሆናል ማለት ነው? ከሎ ሌቭል ኦፍ ፈርቲሊቲ ጋር አሶሲዬት ይሆናል። ሴት ተማሪች ማለት ብዙ አትወልድም የሚለውን ምን ያደርጋል ማለት ነው? ሰፖርት ያደርጋል ማለት ነው። ሌላው there is recently a major change of this theory ይሄ ቲዮሪ እንግዲህ ሪሰንትሊ ምን የሆነ ነው? እየተለወጠ ነው። there is major change in of this theory. This is the development of non-unitary bargaining based model of household behavior. ይሄ ሞዴል ደግሞ ምንድነው ማለት ነው? non-unitary ነው። እንደገና bargaining based model of household behavior ነው ማለት ነው። ሶ ይሄን ካየን ኢምፔሪካል ኤቪደንስ ካየን ኢምፕሊኬሽን ፎር ዴቨሎፕመንት ኤንድ ፈርቲሊቲ ነው። ይሄ ቲዮሪ ለዴቨሎፕመንት እና ለፈርቲሊቲ ያለውን ኢምፕሊኬሽን ነው። birth rate among the very poor are likely to fall when there is እንግዲህ በድሆች ያለ የውልደት ምጣኔ ሊቀንስበት የሚችለው ምክንያት birth rate among the poor likely fall when there is ምን ሲኖር አንደኛ an increase in the education of women and consequent change in their roles and status የሴቶች ምን ሲኖር education ትምህርት ሲኖር እና ቀጣይነት ያለው consequent የሆነ ሮል እና ስታተስ ሲኖር an increase in female and agricultural wage employment opportunity which increase the price of child rearing ሴቶች ደግሞ non agricultural wage employment ከግብርናው ሴክተር ውጭ ሆነ የኤምፕሎይመንት ኦፖርቹኒቲ ሲያገኙ እና the price of child rearing ግን the cost opportunity ኮስቱን መጨመር የሚችል ሲሆን
ሁለተኛ። ሶስተኛ ራይዝ ኢን ፋሚሊ ኢንካም ሌቨል ፍሮም ዳይሬክት ኦር ኢንዳይሬክት ሚንስ እንግዲህ የቤተሰቡ ገቢ ደግሞ ከዳይሬክትም ሊሆን ይችላል ከቀጥተኛ ሊሆን ይችላል። ቀጥተኛ ካልሆነም ሚንስ ሊሆን ይችላል የሚገኘው የቤተሰቡ ገቢ ሲጨምር። ይሄ ሶስተኛ። አራተኛ ሪዳክሽን ኢን ኢንፋንት ሞርታሊቲ ስሩ ኤክስፓንድድ ፐብሊክ ሄልዝ ፐብሊክ ሄልዝ በመስፋፋቱ የማህበረሰብ ጤና በመስፋፋቱ ምክንያት የኢንፋንት ሞት መጠን ሲቀንስ ሪዳክሽን ኢንፋንት ሞርታሊቲ ስሩ ኤክስፔክትድ ፐብሊክ ሄልዝ ፕሮግራም ኤንድ ቤተር ኑትሪሽናል ስታተስ ኤንድ ቤተር ሜዲካል ኬር ይሆናል ማለት ነው። ሌላው ደግሞ ዴቨሎፕመንት ኦፍ ኦልድ ኤጅ ኤንድ አዘር ሶሻል ሴኩሪቲ ሲስተም ሌሰኒንግ ዘ ኢኮኖሚክ ዲፔንዳንስ ኦፍ ፓረንት ስፔሻሊ ውሜን ኦን ዜር ኦፈሪንግ ይባላል። እንግዲህ አንደኛው ልጅ የሚወልዱበት ምክንያት እሱ የሚያደርጉት ወይም ቤኔፊቱ ዘይ ቻይልድስ ዊል ፕሮቫይድ ፋይናንሻል ሰፖርት አት ዘ ኦልድ ኤጅ ነው ብለዋል። ስለዚህ ኦልድ ኤጅ ላይ ሶሻል ሴኩሪቲ ስኪም ቢኖር የፓረንቶችን ኢኮኖሚክ ዲፔንዳንሲ ምን ሊሆን ይችላል ማለት ነው ሊቀንስ ይችላል፣ ለስ ሊያደርግ ይችላል። ብቱዛት ምን ይሆናል ማለት ነው ሴቶች እንዳይወልዱ ዲስከሬጅ ያደርጋል። ሶሻል ሴኩሪቲ ስኪም ካለ ሲወልዱ የሚጦራቸው ፋይናንሻል ሰፖርት ፕሮቫይድ የሚያደርግላቸው አካል መኖር እርግጠኛ ከሆኑ ምን ያደርጋሉ ማለት ነው አይወልዱ። and the last is expanding schooling opportunities for substituting child quality for quantity ቀደም ብለናል። ልጆች የሚወልዱት ግማሹ ላይኖሩ ይችላሉ they will not survive ብለው ነው የሚወልዱት more than the design so እንግዲህ ልጆቹ የተወለዱት ሁሉ ከኖሩ ኳሊቲያቸው በትምህርት የተማሩ የበቁ የነቀቁ የመጠቁ ከሆኑ ከኳንቲቲ ከብዛታቸው ጋር አውቶ የሚያደርግ ስለሚሆን ስኩሊንግ ኦፖርቹኒቲን በማስፋት ኳሊቲን በኳንቲቲ መተካት አለበት ማለት ነው። ስለዚህ እነዚህ the implications for development and fertility ብንባል እነዚህ ይሆናሉ ማለት ነው። ይህን ካየን the consequence of high fertility and some conflict perspectives እንግዲህ high fertility already problem ነው actually so የፕሮብለምም ቢሆንም አብዛኛው ጊዜ ፕሮብለም ነው ግን የራሱ የሆነ እድልም አለው። ዶሚድሩ ጠቅላይ ሚኒስትር አቶ መለስ ዜናዊ ምን ብሎ ይታወቃል? የህዝብ ብዛት እያደገ ነው ሲል ብቻውን አይደለም የሚወለደው እጅግሩን ይዞ ይወለዳል ልማት ያለማል አይነት ነገር ምላሽ ሰጥቷል። ምንድነው ዝሮ ፈርቲሊቲ የራሱ የሆነ ኮንሲኩዌንስ አለ whether positive or negative consequence ከዚህ ጋር እንግዲህ some conflicting perspectives አንደኛ it is not a problem ይላሉ population growth high fertility problem አይደለም ችግር አይደለም ይላሉ it is not a problem የሚለውን ስናይ in this regard there are three general lines of argument population growth or high fertility is not a problem የውልደት ምጣኔ መብዛት high fertility በራሱ ችግር አይደለም። ለምን? ሶስት አርጉመንት ያቀርባል። አንደኛ the problem is not population growth but other issue የአንድ ሀገር ትልቁ ችግር የህዝብ እድገት የህዝብ ብዛት አይደለም ነገር ግን other issue አሉ እንደ corruption እንደ mal administration እንደ weak institution መሰረተ ልማት አለመስፋፋት public infrastructure አለመሟላት እነሱ ናቸው እንጂ ፕሮብለሙ ፖፑሌሽን ግሮዝ አይደለም ይላሉ። ለዚህ ምሳሌ ቻይና ይጠቅሳሉ ህንድ ይጠቅሳሉ። ሌላው ሁለተኛው አርጉመንት population growth is a false issue deliberately created by dominant rich country agencies and institutions to keep developing countries in their dependent condition ሁለተኛው አርጉመንት ምን ያላሉ population growth የሚባለው ኮንሴፕት ባደጉ አገራትና በእነሱ ኤጀንሲ አማካኝነት የተፈጠረ false issue ነው ውሸት የሆነ ምንድነው መላምት ነው። ምክንያቱ ደግሞ ምንድነው ታዳጊ ሀገራትን ዲፔንዳንት ሆነው ጥገኛ ሆነው እንዲቆዩ የተፈጠረ የውሸት ትርክት ነው ይላሉ። population growth is a false issue deliberately created by dominant rich country agencies and institutions to keep developing countries in their dependent condition ይላሉ። የሚያቀርቡት አርጉመንት ሁለተኛ ነው። ሶስተኛው አርጉመንት ምንድነው for many developing countries and regions population growth in fact desirable አንዳንድ ጊዜም ደግሞ ለአብዛኛው ታዳጊ ሀገሮችና ክልሎች የህዝብ እድገት ምንድነው desirable ነው ተመራጭ ነው አስፈላጊ ነው የሚሆን ነው ይላሉ። ለምን? ምክንያቱም ሪሶርስ ካለ ሪሶርሱን ይጠቀማል ስለሚሉ። ስለዚህ
the consequence of hyperfertility some conflicting perspective ውስጥ አንዱ sorry population growth is not a real problem የሚለውን በእነዚህ ሶስት አርጊውመንት አየን ማለት ነው። ይህን ካየን እንግዲህ other issue የሚባሉ አሉ። እነዚህ other issue ምንድናቸው ስንል there are many people who argue that the real problem is not population growth but one or all of the following four issue ቅድም አንደኛው አርጉመንት ብለናል population growth is not the problem but other ናቸው ብለናል። ስለዚህ እነዚህ other issues ምንድናቸው የሚለውን ስናይ population growth real problem አይደለም other issue ናቸው። other issues ምንድናቸው ስንል አራት ነገሮች ነው። አንደኛ under development ነው other issue under development is one argument as a real problem and for which development is the only solution under development ምንድነው real problem ትክክለኛው ችግር under development ነው። so under development as a real problem and for which development the only solution ሊሆን በሚችለው is if correct strategies and pursued and other that leads to higher level of living greater self-esteem and expanded freedom እነዚህ ሲኖሩ so እነዚህ ካሉ ደግሞ population will take care of itself living standard high ከሆነ self esteemቸው ትልቅ ከሆነ ፍሪደሙ ነፃነቱ ኤክስፓንድድ ከሆነ የተስፋፋ ከሆነ population growth ምን ያደርጋል population ራሱን take care itself ያደርጋል eventually ምን ያህል it will disappear as a problem መሆኑ ችግር መሆኑ ማለት ይጠፋል። ስለዚህ አንደኛው ምንድነው other issue under development ነው። ሁለተኛው world resource depletion and environmental destruction ነው። የዓለም ሀብት ዲፕሌት መሆን ማለቅ እና የአካባቢ ዲስትራክት መሆን environmental destruction ነው ይላል። population can only be a problem in relation to the availability and utilization of natural resource population ህዝብ ችግር ሊሆን የሚችለው ከምን ጋር ሲያያዝ ነው የናቹራል ሪሶርስ የተፈጥሮ ሀብት አጠቃቀምና availability ይዞታ ላይ ምን ሲሆን ነው ፕሮብለም ችግር ሲፈጥር ከሱ ጋር ሲያያዝ ነው። however in addition of another child in developing countries it is as significant as the birth of many children in the least developing countries so ሁለተኛው issue other issue world resource depletion and environmental destruction ነው ማለት ነው። so the high fertility in least developing countries is due to their low level of living which are the result of overconsumption of scarce resources by rich countries እንግዲህ በታዳጊ ባላደጉ ሀገሮች ሊድብካትር ያለው ሃይ ፈርቲሊቲ በምክንያት የመጣ ነው ሎ ሌቭል ኦፍ ሊቪንግ ነው and ይሄ ደግሞ የምን ሎ ሌቭል ኦፍ ሊቪንግ ደግሞ የምን ሪዛልት ነው የምን ውጤት ነው the consumption of scarce resource by rich countries ያላቸውን ታዳጊ አላቂ scarce resource በሀብታም ሀገራት ስለተወሰደባቸው ስለተጠቀሙት ነው። therefore developing countries should curtail their excessively high consumption standard instead of asking these developing countries to restrict their population growth ስለዚህ ምን ሆነ አለባቸው ማለት ነው ያደጉ ሀገሮች ታዳጊ ሀገሮችን ፈርቲሊቲ ሬታቸውን ቀንሱ ያሉ ከመምከር ይልቅ excessive consumption of scarce resources ምን ማድረግ አለባቸው ማለት ነው መቀነስ ከርቴል ማስቀረት መቁረጥ መቻል አለባቸው ማለት ነው። ይሄ ከሁለተኛው ኢሹ ጋር የተያያዘ ሶስተኛው ኢሹ ምንድነው population distribution ነው የህዝብ ስርጭት according to this argument when according to this the third argument which is population distribution የህዝብ ስርጭት the problem is not the number of people per but their distribution in space ችግሩ ምንድነው የህዝብ ብዛቱ the number of people የህዝብ ቁጥር አይደለም ነገር ግን ምኑ ስርጭቱ ነው በዲስትሪቢዩሽን in space ነው while some areas are overpopulated አንዳንድ ኤሪያዎች ምንድናቸው overpopulated ናቸው ብዙ ህዝብ ብዛት ያለባቸው ለምሳሌ ኢትዮጵያ ውስጥ ዳዲያ ጌዲዮ የመሳሰሉት ማለት ነው there are other unpopulated in terms of availability of resources rather than reducing growth rate therefore the effort should be to bring even spatial distribution of population ስለዚህ ምንድነው ማለት ነው according to this argument the problem is not the number of people but their distribution in space ስለዚህ ምን አለበት አንዳንድ ቦታዎች በጣም ብዙ ህዝብ አላቸው አንዳንድ ቦታዎች በጣም ትንሽ ህዝብ አላቸው ሪሶርሱም እንደዛው ስለዚህ ምን ማድረግ አለበት ግሮዝ ሬቱን ከመቀነስ ይልቅ the effort should be to bring even spatial distribution የህዝብ ስርጭቱ ተመሳሳይ የሆነ ቢሆን ይመከራል ይሄ ሶስተኛው አርጉመንት ነው። አራተኛው subordination of women ነው የሴቶች የበታችነት
women often bear the disproportionate burden of poverty, poor education and limited social mobility. Since the argument is that population growth in natural outcome of women lack of opportunity. እንግዲህ ምንድነው ዞሮ የሴቶች ህይወታችንን መቅረት አለበት ነው። ሴቶች ምን መሆን አለባቸው ማለት ነው? disproportionate burden of poverty, poor education በድህነት የመሰቃየት የመኖር የትምህርት እድል አለማግኘት ወይም ቢያገኙ ራሱ ጥራት የለው መሆኑ እሱን ማስቀረት አለበት። ሶ ፖፑሌሽን ግሮዝ ዳይሬክትሊ ከሴቶች ጋር ስለሚገናኝ እሱ ሰፖርቲንግ ኦፍ ውመን መቅረት አለበት ማለት ነው። ስለዚህ አዘርሾቹ እነዚህ ናቸው። የመጀመሪያው ምንድነው ማለት ነው? population growth is when fertility rate is not a problem but the problem is ምንድናቸው? አዘሮች ናቸው። ስለዚህ እነዚህ አዘሮች ምንድናቸው? አራት ነገሮች አየን። ሁለተኛው ምንድነው ደግሞ የሚሉት it is a deliberately contrived false issue ነው ይላሉ። deliberately contrived false issue. So the second argument is closely aligned to the neo-colonial dependency theory of underdevelopment. ይሄ አርጉመንት ከምን ጋር ይያዛል? የኒዮክላሲካል ዲፔንደንስ ቲዮሪ ኦፍ አንደር ዴቨሎፕመንት ያ ማለት ከዴቨሎፕመንት ኢኮኖሚክስ ዋን ግሮዝ ቲዮሪ ላይ ያለው የተማርነው ከሱ ጋር ይገናኛል ማለት ነው። ሶ አኮርዲንግ ቱ ዚስ አርጉመንት በዚህ አርጉመንት መሰረት ፖፑሌሽን ግሮዝ ኢዝ ኮንሲደርድ አስ ኤ ፕሮብለም ባይ ዴቨሎፒንግ ካንትሪስ ፎር ዜር ኦን አድቫንቴጅ። የህዝብ እድገት ችግር የሚሆነው ያደጉ ሀገሮች ለራሳቸው ጥቅም ሲሉ በሚፈጥሩት ትርክት ነው ይላል። population growth considered as problem by developing country for their own advantage ለራሳቸው ጥቅም ሲሉ የሚፈጥሩት ትርክት ነው። holding down the development of these developed countries and maintain an international status quo that is favorable to them ለራሳቸው በሚያመች መልኩ ስለሚቀርጹት እና ያላቸውን ስታተስ ኩ ለማስቀጠል የሚፈጥሩት ዘዴ ነው። This is tough. They themselves went through period of sizable population increase bringing economic growth. So for radical neo-Marxist version, the pressure from developing countries and their agencies is a racist and genocidal attempt to reduce the relative or absolute size of the poor, largely non-white. non-Marxist version radical no-Marxist version ለነሱና ለራዲካል no-Marxist version developing countries የነሱ ኤጀንሲ እና ኢንስቲትዩሽን ምንድነው? ራሽስት ዘረኛ ነው እና genocidal attempt against the least developing countries ወይም non-white የሚደረግ ጄኖሳይድ ነው ብሎ ምን ይላል ማለት ነው ያተታል። ስለዚህ ሁለተኛው ምንድነው? deliberately contrived false issue ነው ማለት ነው። ሶስተኛው አርጉመንት it is a desirable phenomenon ይላሉ። desirable ነው የሚፈለግ ነው ይላሉ። a more conventional economic argument considers population growth as an essential ingredient to stimulate economic development. የህዝብ እድገት የኢኮኖሚ ብልጽግና ለማምጣት እንደ አንድ ግብዓት ኢንግሪዲየንት ሆኖ ያገለግላል። ይሄ ደግሞ ምንድነው? more conventional economic argument ነው። so a more conventional economic argument considers population growth as an essential ingredient to stimulate economic development. so large population is helpful. ብዙ ህዝብ ለምን ያገለግላል? አንደኛ provide the needed consumer demand. የኮንሱመር ዲማንድ ሳቲስፋይ እንዲደረግ ፕሮቫይድ ለማድረግ generate favorable economies of scale in production to lower production cost. እንግዲህ በምርት ጊዜ ምን አለ? ፕሮዳክሽን ኮስት አለው። ከፕሮዳክሽን ኮስት ውስጥ አንዱ ምንድነው? ሌበር። ስለዚህ ፌቨራብል ኢኮኖሚ ኦፍ ስኬል ኢን ፕሮዳክሽን በማምጣት ፕሮዳክሽን ኮስት ሎወር ለማድረግ ላርጅ ፖፑሌሽን ያስፈልጋል። ሁለተኛ ሶስተኛ it provides a sufficient and low cost labor supply to achieve higher level of output. ከፍተኛ አውትፑት ለማምረት ደግሞ በቂና አነስተኛ ወጪ የሚወጣበት የሰው ኃይል ሰራተኛ ፕሮቫይድ ለማድረግ large population ያስፈልጋል። it provides a sufficient and low cost labor supply to achieve higher output level ማለት ነው። so it is a desirable phenomenon ተፈላጊ ነው ብሎ የሚያስቡ አርጉመንታተሮች ምን አርጉ ያደርጋሉ ማለት ነው? they argue that free market will always adjust to any scarcity created by population pressure.
ነፃ ገበያ በፖፑሌሽን ፕሬሸር ምክንያት የተፈጠረ ስካርሲቲ አጀስት ማድረግ ይችላል። ሶ such scarcity will drive up price and signal the need for new cost saving production ቴክኖሎጂ እንዲፈጠር ያደርጋሉ ማለት ነው። so the argument from no market is related to the prevalence of much unused arable land መታረስ የሚችል መሬት ማለት ነው። that could yield larger increase in agricultural output ማለት ነው። ስለዚህ ምንድነው እያየን ያለ ነው እስካሁን just population growth is not a problem ለምን በተለያዩ ምክንያቶች የተለያዩ አርጉመንት አየን ማለት ነው። በዚሁ የዛሬው ለሰን እናጠናቅቃለን። በቀጣይ በሌላ ርዕስ እናገናኛለን። የኢኮኖሚክስ ቻናል ቤተሰብ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ፕሊዝ ሜክ ዘ ቻናል ሰብስክራይብ ላይክ ኤንድ ሼር ሶ ዛት ኢት ዊል ሪች ፎር ሜኒ ስቱደንትስ ለሚፈልጉት ተማሪዎች እንዲደርስ ሼር ላይክ ሰብስክራይብ ታደርጉልኝ በአክብሮት ጠይቃለሁ። ኢኮኖሚክስ ቻናልን ከዩቲዩብ በተጨማሪ ቴሌግራም፣ ቲክቶክ፣ ፌስቡክ እንዲሁም ሊንክድኢን ላይ የተለያዩ ኢኮኖሚክስ ኮንሰፕቶች ይለቀቃሉ። እዛ ቤተሰብ በመሆን መከታተል ትችላላችሁ። ጥያቄ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማደርስ ይሆናል። ይሄን ካለን የዛሬውን ዜና እናጠናቅቃለን። ሰላም ሁኑ። ቻው።